በአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን የአካባቢ ብክለትን ለመቀነስና ለመከላከል የሚያደርገው የጥናት፣ የምርምር፣ የቁጥጥርና የክትትል ስራን በሳይንሳዊ መረጃ የተደገፈ እንዲሆንና አካባቢ በዘላቂነት እንዲጠበቅ በማድረግ በላቦራቶሪ ማዕከሉ በኩል በርካታ ተግባራትን እያከናወነ ይገኛል። የአካባቢ ላቦራቶሪ እንግዲህ በአካባቢ ጥበቃ ባለስልጣን ውስጥ የሚገኝ አንድ የስራ ክፍል ሲሆን ዋና ተግባሩ ምንድነው? ብክለትን ለመከላከል ተቋሙ ባዘጋጀው የብክለት ክፍልና ሌሎች ሪሰርቸሮችም ሆኑ ደንበኞች የተለያዩ የድርጅት ተቋማት ባለሀብቶች የሚያመጡትን ናሙና ተቀብሎ መርምሮ ውጤቱን መስጠት ነው። በዚህ ዙሪያ የሚሰሩ ተቋማት በዚህ ዙሪያ የሚሰሩ ኮንሰልታንቶች ይሄ ላቦራቶሪ መኖሩን በደንብ ያውቃሉ፣ ይጠቀማሉም ጭምር ማለት ነው። ህብረተሰቡም አንዳንዴ የከርሰ ምድር ውሃ ያወጣና ይሄ ውሃ ለምን አይነት መጠቀም ይችላል? ለመጠጥ መጠቀም ይችላል? ችግኞችን ለማጠጣት ነው የሚጠቀመው የሚለውን የኮንቴንቱን የከርሰ ምድር ውሃ ኮንቴንቱን አምጥተው ያስመረምራሉ። ስለዚህ ኦልሞስት አብዛኛው ህብረተሰብ መረጃ አለው ማለት ነው ይሄ ላቦራቶሪ እንዳለ። ያው ረጅም ጊዜም ስለቆየ ከተቋሙ መቋቋም ጋር የሚያያዝ ስለሆነ ማለት እያደገ የተወሰኑ ፓራሜትሮች ነበሩ፣ የተወሰኑ ማሽኖች ነበሩ። አሁን ቅርብ ጊዜ አምና ብዙ ማሽኖች በብዙ ሚሊዮን ብር ተገዝቶ ወደ ስራ የተገባበት ከዚህም በፊት የነበሩ ተበላሽቶ አውትዴት ሲሆኑ አዳዲስ ማሽኖች እየተገዙ አፕዴት እየተደረገ ስለሆነ ይሄንን መረጃ ስላላቸው ኦልሞስት ብዙ ናሙናዎች ይመጡና እዚህ ይመረመራሉ ማለት ነው። ላቦራቶሪ ጋር አብረን የምንሰራው ያው ላቦራቶሪ አንድ ቡድን ነው። በአካባቢ ህግ ተከባሪነት ስር ነው የሚገኘው። ላቦራቶሪው የአካባቢ ላቦራቶሪ ነው። ከሌላ አይነት የጤና ላቦራቶሪዎች ይለያል ማለት ነው። እና ይሄ የኤንቫይሮንመንት ላቦራቶሪ የተለያዩ አይነት ናሙናዎች ወደ ላቦራቶሪ አምጥተን እናስመረምራለን። የአፈር ናሙና፣ የፍሳሽ ናሙና ከደሞ የኬሚካል ኮንቴንታቸውንም ለማወቅ ከአትክልቶችም የሚወሰድ ናሙና አለ። የኮምፖስት ናሙና ምን ያክል ናቹራል ፈርቲሊቲ ኮንቴንቱንም ለማወቅ ኮምፖስትም ጭምር እዚህ ይመረመራል ማለት ነው። የአካባቢ ላቦራቶሪ በአካባቢ ላይ እየደረሰ ያለውን የብክለት መጠን ደረጃ በደረጃ በሚያሳይ መልኩ እየሰራም ይገኛል። ላቦራቶሪ ክፍሉ በትኩረት ከሚሰራባቸው መስኮች መካከል የአፈርና የእጽዋት ምርመራ፣ የውሃና የተበከለ ውሃ ምርመራ፣ የኢንስትሩመንታል ምርመራና የማይክሮባዮሎጂ ምርመራዎች ይጠቀሳሉ። ብክለትን ያስከትላሉ ተብለው የሚገመቱ ሳምፕሎች በተለያዩ መስኮች ይመጣሉ። አንድ የሚመጡት ብክለት ቁጥጥር ለክትትል የሚመጣ ሳምፕል ይኖራል። ብክለት ቁጥጥር ውስጥ ሪሰርች ቲም አለ፣ ጥናትና ምርምር፣ ለጥናትና ምርምር ይመጣል። ማስተርስ ፒኤችዲ ተማሪዎች ደግሞ ለማስመርመር ሄቪ ሜታል ምን ይሰራ ምን ሄቪ ሜታል ሳምፕላችን ውስጥ የውሃ፣ የአፈር፣ የኮምፖስት ይመጣል። ምን ሄቪ ሜታሎች ውስጡ ኮንቴንቶች ይይዛል የሚለውን ለማስመርመር ይመጣሉ እዚህ ክፍል ማለት ነው። በሁለት መልኩ ነው የምንቀበለው። የውጭ ደንበኛና የአካባቢ ጥበቃ ባለሙያዎች እዚህ ብክለት የሚያወጡ ልጆች አሉ። ናሙና በሶስት መልኩ ነው የምንቀበለው፣ በአፈር፣ በእጽዋትና በውሃ መልክ። እነዚህ ናሙናዎች ይመጡና እዚህ ጋር ይመዘገባሉ። ኮድ ይሰጣቸዋል። ኮድ ተሰጧቸው ወደ የሚፈለጉበት ክፍል ወደ ኢንስትሩመንትም ፊዚኮ ክፍልም ቢወድም እና አፈር ክፍል ይገባሉ። እጽዋት፣ ኮምፖስት እና አፈር በአፈር ክፍል ላቦራቶሪ ነው የሚሰሩት። ሌሎቹ እንደየባህል ጉዳዩ ፍላጎት በየክፍሉ ይበተናሉ ማለት ነው። እንደ ፋብሪካዎች፣ የፋብሪካ ባለቤቶች እና ተመራማሪዎች ለየራሳቸው ለየግል ጉዳያቸው የሚያስመረምሩ እና ኤንቫይሮንመንታሊስቶች አሉ። እነዚህ ይመጣሉ። ሳምፕሎችን ማን የሚያመጣልን? ተቋሙ አንድ ክፍል አለው፣ ዋና ስራው ስለሆነ ብክለት ክፍል የሚባል እሱ የውስጥ ደንበኛችን ያመጣልናል። ሌላ ደግሞ ሪሰርቸሮች እነሱ ያመጣሉ። የተለያዩ የድርጅት ባለቤቶች፣ የፋብሪካ ባለቤቶች፣ አገልግሎት ሰጪ ተቋማት ባለቤቶች እነሱ ናሙና ይዘው ሲመጡ እሱን ተቀብለን መስራት ነው የኛ። እነዚህ ናሙናዎች በእኛ ባለሙያዎች ለክትትልና ቁጥጥር እያንዳንዱ ፋብሪካ ፍሳሽ ሲለቅ በስታንዳርድ ነው አይደለም የሚለውን አውትሌታቸው ላይ ፍሳሻቸውን መጨረሻ ላይ ትሪት አርጎ ሲለቁ
በስታንዳርድ ነው ያለ ስታንዳርድ ነው ወደ አካባቢ የተለቀቀው የሚለው ለማየት የኛ ባለሙያዎች ያመጣሉ ማለት ነው። በሌላ በኩል የዩኒቨርሲቲ ተማሪዎች የፒኤችዲ ተማሪ ሊሆን ይችላል፣ የማስተርስ ሊሆን ይችላል፣ የዲግሪ ተማሪ ሊሆን ይችላል እንደ ታይትሉ ሁኔታ የተለያዩ አይነት ናሙናዎችን ያመጣሉ እና እዚህ ያስመረምራሉ ማለት ነው። እና ለጥናት ፐርፐዝ የላቦራቶሪውን የሚጠቀሙ በክፍያ አሉ። ግለሰቦችም ደግሞ አንዳንድ የኤንቫይሮንመንት ኮንሰልታንቶችም የድርጅት ባለቤቶችም በምን ያክል ደረጃ ነው እየለቀቅን ያለ ነው የሚል በግላቸውም እኛ ከምንቆጣጠረው በተጨማሪ በግላቸውም ናሙናቸውን አምጥቶ ከፍሎ ያስመረምራሉ ማለት ነው። ያፈር የውሃ የፕላንት አሁን ያፈር ሲባል ምንድነው ከተለያዩ ድርጅቶች የሚወጡ ዌስት እንትኖች አሉ። እነሱ በአፈር ላይ ምን ያህል ተጽዕኖ አሳድረዋል የሚለውን ቸክ እናደርጋለን። ውሃው ላይስ ከተለያዩ ወንዞች ላይ ናሙና ስለሚመጣ እሱም ቸክ ይደረጋል። ከዛስ እነዚህ አፈር ደግሞ የሚያበቅሉት እጽዋት አሉ። ለምሳሌ እንደ ሰላጣ፣ እንደ ቆስጣ፣ እንደ ቲማቲም አይነት ነገሮች አሉ። ከነዛ ቅጠል ተወስዶ እዛ ላይ የተደረሰው ተጽዕኖ ምንድነው የሚለው ነው እኛ ቸክ የምናደርግ። እንግዲህ አሁን ስራ ያያችሁት ኮምፖስት ነው። ኮምፖስት ከተለያየ አካባቢዎች የሚመጡ ኮምፖስቶችን ከከስተመሮቻችን የሚመጡ ኮምፖስቶቻችንን እዚህ አናሊሲስ ለመስራት የተዘጋጀ ደርቆ የተዘጋጀ እንዲህ እንደምታዩት ለአናሊሲስ ዝግጁ የሆነ እና የተለያዩ ፓራሜትሮችን አናሊሲስ ልናደርግላቸው ነው የመጣው። እና ይሄንን አናሊሲስ እንዴት ነው የምንሰራው? ይሄ ተመዝኗል። ተመዝኖ ይሄ ከተመዘነ በኋላ ምን ይሆናል? በተለያየ ፓራሜትሮችን አናሊሲስ እንድሰራላችሁ ባዘዙ መሰረት ወደ ተለያየ ፕሪፓሬሽን እንሄዳለን ማለት ነው። ፕሪፓሬሽኑ ምን ያካትታል ምናምን የሚለውን ደግሞ እንድናይ አሁን ለምሳሌ ይሄኛው ሞይስቸር ኮንተንት ነው። ሞይስቸር ኮንተንት ማለት የውስጡ ያለው የኮምፖስትን እርጥበት ሜጀር ለማድረግ ነው የፈለግነው። እዚህ ያለውን እርጥበት ምን ያህል እርጥበት አለው የሚለውን ነገር ኦቨኖችን በመጠቀም ድራይ ካደረግን በኋላ አናሊሲስ እንሰራባቸው ይሆናል ማለት ነው። እዚህ ክፍል እንደምታዩት ኮምፖስት ብቻ ሳይሆን ፕላንቶች ይኖራሉ፣ አፈሮች አሉ። እንደምታያቸው አፈሮች አሉ። ፕላንት አፈር ኮምፖስት አናሊሲስ እንሰራለን። እነሱ ውስጥ ያለውን ውስጣቸው ምን ያህል ይዘት የተለያዩ ኤሌመንቶች ምን ያህል ይዘት አላቸው የሚለውን ደግሞ አናሊሲስ እንሰራለን ማለት ነው። ለግለሰቦችም ይሰጣል፣ እኛም ለውስጥ እንጠቀማለን፣ ለተለያዩ ተቋማትም አገልግሎት እንሰጣለን ማለት ነው። ቅድም ያየነውን አፈር እንደዚህ ወደ ፈሳሽ ፎርም እንዲቀይርልን የሚያግዘን መሳሪያ ነው ማለት ነው። አፈሩን እንደዚህ ወደ ፈሳሽ ፎርም ይቀይርልናል። የምንጠቀመው ውስጡ ያለውን እነዚህ በካይ የሚባሉትን ኤሌመንቶች አናሊሲስ ለመስራት ነው። እነሱ እዚህ ዳይጀስት በሚሆኑና በከፍተኛ ሙቀትና በከፍተኛ ኮንሰንትሬትድ በሆነ አሲድ ዳይጀስት ቢሆን ወይ ይብላላና ከተብላላ በኋላ ኢንስትሩመንት የሚባል ክፍል አለ። እዛ ውስጥ ሄዶ ይነበባል። የሆነ ኮምፒውተራይዝድ የሆነ መሳሪያ አለ። እዛ ውስጥ ዲቴክት ይነበባል። በሚነበብበት ጊዜ ውስጥ አፈር ውስጥ ምን ያህል እነዛ ኤሌመንቶች አሉ የሚለውን ነገር ይገልጽልናል ማለት ነው። ሌላ እነኚህ እንትኖች ናቸው። ተርማል ዳይጀስተር ነው። ሂት በመጠቀም የተወሰነ ፓራሜትር ስንሰናውን ቶታል የሆኑትን ቶታል ናይትሮጅን፣ ቶታል ፎስፈረስ ዳይጀሽን ይፈልጋሉ። 3 ወተር ኳሊቲ ፓራሜትሮች አሉ። ፊዚካል ፓራሜትር፣ ኬሚካል ፓራሜትር እና ባዮሎጂካል ፓራሜትር። ይሄ ክፍል ፊዚኮ ኬሚካል ላቦራቶሪ የሁለቱንም ፓራሜትር አናላይዝ የሚደረግበት ክፍል ነው ማለት ነው። የምንጠቀመው ውስጡ ያለውን እነዚህ በካይ የሚባሉትን ኤሌመንቶች አናሊሲስ ለመስራት ነው። እነሱ እዚህ ዳይጀስት በሚሆኑና በከፍተኛ ሙቀትና በከፍተኛ ኮንሰንትሬትድ በሆነ አሲድ ዳይጀስት ቢሆን ወይ ይብላላና ከተብላላ በኋላ ኢንስትሩመንት የሚባል ክፍል አለ። እዛ ውስጥ ሄዶ ይነበባል። ሳምፕሎቹ እዚህ ጋር ናቸው እንደምታዩቸው። ዳይጀስት የተደረገው ፊልተር ተደርጎ ይሄ ይመጣል። ለምሳሌ ይሄ ሶይል ሳምፕል ነው። ስታዩት ሶይል ሳምፕል ነው። ዲኮድ ያደረገ ይሆንና ፊልተር ተደርጎ በዚህ መልክ ነው የመጣው። ሶይሉ ዳይጀስት ተደርጎ በአሲድ በሰልፈሪክ አሲድ በ380 ዲግሪ ሴንቲግሬድ ፊልተር ተደርጎ በዚህ መልክ ይመጣል። አንደኛው ቀን ላይ 2 አንብቧል፣ ሁለተኛው ቀን ላይ 2 አንብቧል፣
ሶስተኛው ቀን ላይ 3 አንብባል፣ አራተኛው 3 አንብባል፣ አምስተኛው ገና ነው። 5 ቀናት ሆኖ ገና ያነበበ እዚህ ውስጥ የሚቆዩት ምን ሞኒተር ነው ኮንትሮል ለቴምፕሬቸሩ ማለት ነው። ተቆጣጣሪ እንደመሆኑ መጠን የግድ ምን ያስፈልገዋል? ኤቪደንስ ያስፈልገዋል፣ መረጃ ያስፈልገዋል። መረጃው ደግሞ በሳይንሳዊ የተደገፈ ካልሆነ ራንደምሊ ሂደህ የምትቀጣው ቅጣት ወይም የምታስተምረው የግንዛቤ ፈጠራ ስራ የለም። ሶ በክለዋል ተብሎ ለምሳሌ ኢቭን የአካባቢ ሰዎች አቤቱታ ይዘው ሊመጡ ይችላሉ። ኦር ደግሞ ይሄ ድርጅት እስኪ ቸክ ይደረግ ብለው በራሳቸውም ራንደምሊ ሊሄዱ ይችላሉ። ያመጣሉ። ቸክ ከተደረገ በኋላ መረጃ ይዘው ነው የሚሄዱ እንጂ የቆዳ ፋብሪካ ስለሆነ ወይም የአገልግሎት ሰጪ ተቋማት ስለሆነ ዝም ብለህ ብክለት እያደረስክ ነው ኦር ደግሞ ጥሩ ስራ እየሰራ ነው ማለት ስለማይችሉ ሳይንሳዊ መረጃ ስለሚያስፈልግ ለተቋሙ ትልቅ አስተዋጽኦ እያደረገ ነው። እዚህ ላብራቶሪ ክፍል ምርመራውን ከጨረሰ በኋላ ያው ናሙና ሲመጣ ከቦታው የብክለት ቁጥጥር ባለሙያ ነው የሚያመጣው። እዚህ የላብራቶሪ ባለሙያ ነው ያለው። የብክለት ቁጥጥር ባለሙያ ሂዶ ሳምፕሉን ሲያመጣ ለምሳሌ የፍሳሽ ሳምፕልን ሲያመጣ ቀርቶ ያመጣና የተቋሙ ስም አይጻፍበትም ማለት ለምስጥሩን ጠብቆ እንዲሄድ ከኮድ ሰጥቶበት በዛ ኮድ ደግሞ የትክክለኛ ተቋሙን ስም በምስጥር ባለሙያው ይዛል ማለት ነው። የብክለት ቁጥጥር ባለሙያው ምስጥሩን በራሱ እጅ ይዞ በኮድ ግን ለላብራቶሪ ባለሙያ ይሰጣል። የላብራቶሪ ባለሙያ ደግሞ ከመረመረ በኋላ የውጤቱን የፍሳሹን ውጤት ይሄን ፓራሜትር መርምርልኝ ብሎ ይሰጣል። ይሄኛው ፓራሜትርም የሚያዝ የብክለት ቁጥጥር ባለሙያ ነው። ያው ፍሳሽ ውስጥ ሊገኙ የሚችሉ እንደ ፋብሪካው አይነት የተለያዩ የሚጠረጠሩ አይነት ፓራሜትሮች አሉ። እሱን ሊስት ያደርጋል ያመጣው ባለሙያ። ይሄን ፓራሜትር መርምሬ ሲጠኝ ይላል። ያንን ፓራሜትር መርምሮ ለብክለት ቁጥጥር ባለሙያ አስተላልፎ ይሰጣል ማለት ነው። ፓራሜትር ምን ይሰራል የሚለው ራሱ ባለ ጉዳይ ነው የሚመርጥልን። ይሄን ፓራሜትር ማጥናት ፈልጋለሁ ወይ ትክክል ይሄን ፓራሜትር ይሰራል ሄቪ ሜታል ምን ይሰራል ከተባለ ክፍል ሄቪ ሜታል ተብሎ ወደ 20 ፓራሜትሮች ይሰራሉ። ከዚህ በጥቂቱ ያው ካልሲየም፣ ማግኔዚየም፣ ሊድ፣ ሜርኩሪ፣ ዚንክ፣ ክሮም ለምሳሌ ቆዳ ፋብሪካዎች በጣም የሚጠቀሙ ክሮም ነው። ክሮም ያው ዌስት ሲለቁ ክሮም ከፍተኛ ከሆነ ጤና ላይ ለካንሰር በሽታ የሚጋለጥ ኬሚካል ነው። ያ ኬሚካል ክሮም ትሪት አድርገው መቀቅ አለባቸው። ትሪት ሲያደርጉ አንዳንድ ሲለቁት ህብረተሰቡ ላይ ጉዳት ስለሚያደርስ ክሮም ኮንቴንቱ ምን ያህል ነው? አባቭ ሬንጅ ነው፣ ቢሎ ሬንጅ ነው፣ ከሬንጅ በታች ነው፣ ከሬንጅ በላይ ነው የሚለው እዚህ መረመርና ያ ሪዛልት ለማይሰጣል ለብክለትና ቁጥጥር ይሰጣል። ያንን ሲሰጥ የብክለት ቁጥጥር ባለሙያዎች ደግሞ ምን ያደርጋሉ? ዩኒት ኮንቨርሽን ይሰራሉ። ለምሳሌ ፓርቲስ ፐር ሚሊየን ሪድ የሚያደርግ ከሆነ ማሽኑ እነሱ ወደ ሚሊግራም ፐር ሜትር ኪዩብ ሊቀይሩ ይችላሉ፣ ወደ ሌላ አይነት ዩኒት ሊቀይሩ ይችላሉ። ስታንዳርዱ ላይ የተቀመጠለት ዩኒት እና እዚህ የላብራቶሪ ማሽን ዩኒት ይለያያል፣ ግን ዩኒት ኮንቨርሽን ይደረጋል ማለት ነው። ወደዛኛው መጥቶ ከስታንዳርድ ጋር ኮምፔር ተደርጎ የኤንቫይሮንመንታል ስታንዳርዶች አሉ። ስታንዳርዱ የተቀመጠለት ቁጥር አለ። ከዛ ቁጥር ጋር ማች ያደርግና ጎን ለጎን ቴብል ፎርም አድርግቶ እዛ ላይ ያስቀምጥና ከደረጃ በላይ ከደረጃ በታች መሆኑን አስቀምጦ የውሳኔ ሐሳብ ለኃላፊ ያመጣል ማለት ነው። የአካባቢ ጥበቃ ባለስልጣን ተቆጣጣሪ ተቋም ነው። ተቆጣጣሪ ስለሆነ ከስታንዳርዱ በላይ የሚያመጡ ወይም የሚያደርሱ ድርጅቶችን መጀመሪያ የግንዛቤ ፈጠራ ስራ ይሰራል። ያው ተቋማችሁ ይሄን እያደረገ ነው። አካባቢን መጠበቅ ደግሞ የአንድ የግል ተቋም ብቻ አይደለም፣ የሁሉም የጋራ ነው። በዚህ አይነት መልኩ አስተካክሉ የሚል አቅጣጫ ይሰጣል። የግንዛቤ ፈጠራውን ስራ ከሰራ በኋላ ምንድነው የማያስተካክሉ ድርጅቶች ካሉ አስተዳደራዊ የሆነ እርምጃ ይወስዳል። የኤንቫይሮንመንታል ስታንዳርዶች አሉ። ስታንዳርዱ የተቀመጠለት ቁጥር አለ። ከዛ ቁጥር ጋር ማች ያደርግና ጎን ለጎን ቴብል ፎርም አድርግቶ እዛ ላይ ያስቀምጥና ከደረጃ በላይ ከደረጃ በታች መሆኑን አስቀምጦ የውሳኔ ሐሳብ ለኃላፊ ያመጣል ማለት ነው። ያንን በዚህ ቀን ያመጣነው ናሙና በላብራቶሪ ተመርምሮ ይሄ ፓራሜትር የሚባል ፓራሜትር ከደረጃ በላይ ሆኗል ማለት ከደረጃ በላይ ማለት ከተቀመጠለት ስታንዳርድ በላይ
ወደ አካባቢ እየተለቀቀ ስለሆነ ይሄ ደግሞ አካባቢ እየተበከለ መሆኑን ስለሚያሳይ በዚህ ተቋም ላይ የማስጠንቀቂያ እርምጃ ተጽፎላቸው ወይም ተወስዶ እንዲያስተካክሉ ትሪትመንት መገንባት ሊያስፈልግ ይችላል። ትክክለኛ ኬሚካሎችን ሳይጠቀሙ ሊሆን ይችላል። ኬሚካል ተጠቅሞ በደንብ ትሪት እንዲያደርጉ ሊሆን ይችላል። ጊዜ ገደብ ተሰጥቷቸው በዚህ ጊዜ ገደብ ውስጥ አስተካክሉ ተብሎ ማስጠንቀቂያ ይሰጣል። በዛ መሰረት የማያስተካክሉ ከሆነ ወደ አስተዳደራዊ እርምጃዎች ይከዳል ማለት ነው። በአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን የአካባቢ ብክለትን ለመከላከል በጥናት በምርምር በሳይንሳዊ መረጃ የተደገፈ እንዲሆን በማድረግ በዘላቂነት የአካባቢ ብክለት እንዲጠበቅና ነዋሪዎች በንጹህና ጤናማ አካባቢ የመኖር መብታቸው እንዲረጋገጥ በማድረግ ረገድ የላቦራቶሪ ክፍሉ ሚና የጎላ ነው። ኢንቫይሮንመንት ተበከለ ማለት ጀነራሊ ሁሉም ነገር ላይ ተጽዕኖ ስለሚያሳድር ኢንቫይሮንመንት ሲበከል ደግሞ በቀላሉ አይተህ እንትን የምትለው አይደለም። ጥንቃቄ የሚያስፈልገው እንትን ስለሆነ ስታንዳርድ እንትኖች አሉ ከውጭም የምትወስዳቸው እንደ ኢትዮጵያም ስታንዳርድ ይወጣለታል። የሁለቱንም ኮንሲደር አድርገህ ነው የውጭን ብቻ ልውሰድ ብትልም ያው ከሀገራችን ተጨባጭ ሁኔታ የማያስኬድ ነገሮች ስለሚኖሩ እንደ ሀገራችን የምትወስደው አለ እንዳለም የምትወስደው ስታንዳርድ ኢሹዎች ካሉ እሱንም ኮንሲደር አድርገን ነው የምንሰራው። ብክለትን በአንድ ቀን የምንከላከለው ነገር አይደለም። የግንዛቤ ፈጠራ ስራ እየሰራ እያስተማርክ እንትን እያልክ የምትቀጥለው እንጂ በአንዴ ለውጥ መጥቷል ማለት አይቻልም። ግን ከበፊት ጀምሮ ከምናያቸው ግን አሁን ላይ የተወሰነ ለውጥ አለ የሚል እንትን አለ። ለምሳሌ አሁን ላይ የመጣው የኮሪደር ልማቱም አንድ ኢንቫይሮንመንትን ከማስጠበቅ ንጽህናን ከመጠበቅ አንግል እኛ ተቋም የተሻለ አስተዋጽኦ አለው ብለን አስበናል። አካባቢ ብክለትን ስትቆጣጠር በጣም ሳይንቲፊክ በሆነ መንገድ መሆን አለበት ማለት ነው። ብዙ ጊዜ ዝም ብሎ ስለሸተተኝ ዝም ብሎ ከለሩ ስለተቀየረ ዝም ብሎ እንደዚህ ስለሆነ ብቻ አንልም ማለት ነው። አስፈላጊው ምርመራ ተካሂዶ ላቦራቶሪ ስላለን ከዚህ ውጭም ከዚህ ላቦራቶሪ ውጭም ፖርቴብል የሆኑ የጋዝ አናላይዘሮች የአየር ብክለት መለኪያ መሳሪያዎች ጭምራለ የብክለት ቁጥጥር ባለሙያዎች ጋር ያለ ቦታው ላይ ኦን ሳይት እና ኦፍ ሳይት ነው ልኬቶች የሚደረጉ። ፍሳሽ ተቀርቶ ወደ ላቦራቶሪ ይመጣል። የአየር ብክለት ደግሞ ካለ እዛው ተይዞ የሚከድ መሳሪያዎችን ተጠቅመ ዲቴል የሆነ መረጃ ከወሰድክ በኋላ በክለሃል ትላለ። ስለመበከሉ ደግሞ ሪዲንጉን ታሳየዋል። እዛ የሚታየውን ባለጉዳዩን እዛ ታሳያለ። እዛም ማይታየውን እዚህ ላቦራቶሪ አምጥተ ማስጠንቀቂያም ሲሰጥ በዚህ ቀን በወሰርነው መሰረት ይሄ ፓራሜትር ከደረጃ በላይ ስለሆነ ይሄንን እንድታስተካክሉ የሚል የላቦራቶሪ ውጤት ጭምር ከማስጠንቀቂያ ደብዳቤው ጋር አታች ተደርጎ ይላክላቸዋል ማለት ነው። ኮምፕሌን ካላቸው ወይንም ደግሞ ሌላ ነገር ካላቸው ሌላም ላቦራቶሪ ማስመርመር ይችላሉ። እኛም ጋር ክሮስ ቼክ ማድረግ ይችላሉ። አብዛኛው ግን በእኛ ላቦራቶሪ ውጤት ላይ ኮምፕሌን ቀርቦ አያውቅም። ስለዚህ መረጃን መሰረት ያደረገ በጣም ሳይንቲፊክ በሆነ መንገድ ነው የአዲስ አበባ አካባቢ ጥበቃ ባለስልጣን እርምጃዎችን የሚወስደው ማለት ነው። ይሄን በማድረጋችን ለውጦች አሉ። አንዳንድ ተቋማት የኢንቫይሮንመንት ዲፓርትመንት ሁሉ ያላቸው አሉ። ትልልቅ ተቋማት ነው እንደ አንዳንድ የመጠጥ ፋብሪካዎች፣ የጎማ ፋብሪካ፣ የተለያዩ የብረታ ብረት ፋብሪካ ያላቸው በአግባቡ የሚሰሩ አሉ። እነሱ ይቁና ይኖራቸዋል። በላቦራቶሪ አይተን ፊዚካሊ ነገሮች ታይተው ይቁና ያሰጣቸዋል። ከዚህ በተጨማሪ አጥኞችና ተመራማሪዎች የአካባቢ ብክለትን ለመቀነስና ለመቆጣጠር ለሚካሄዱ የጥናትና የምርምር ስራዎችን ለሚሰሩ ግለሰቦች፣ የዩኒቨርሲቲ ተመራማሪዎችና መንግስታዊ ያልሆኑ የልማት ድርጅቶች ልዩ ተቋማት እንደ መረጃ ምንጭነትም ይጠቀሙበታል።